ጠዋት በተነሳው ቁጥር ይሄ ሰውዬ ጎል አግብቶ ነው የምነሳው። ለምንድነው? እኔ ሌሊት የሮናልዶን አየው ፖርቹጋል አቃጠሉኝ፣ እንቅልፌ ልተኛ ሜሲ ቤንች ነው ብዬ ተኛው። 30 ደቂቃ ተሰጥቶ ገባ፣ ፍሪኪ ካገባ። ማን ይሄ ሰውዬ ጤነኛ አይደለም ዘንድሮ ማለት ነው የመጣው ጎልደን ቦይ ለማሸነፍ ነው። ይኸውላችሁ ጎልደን ቡት አይደለም ያልኩት ጎልደን ቦይ፣ ምክንያቱም ይሄ ሰውዬ 39 ዓመቱ አይደለም። 39 ላይ ሆነ እንደዚህ ልትጮት አትችልም። ማን ጤነኛ አይደለም? የሚሰራው ነገር ልክ አይደለም። ማን አንዳንድ ደደብ የሜሲ ደጋፊዎች አላችሁ። ሮናልዶ አሁን ይሄንን ሜሲ ያገባውን ፍሪኪ አግብቶ ቢሆን ኖሮ መጣችሁ መሀል ላይ ነው ኳሱ በረኛው ምናምን ትሉ ነበር። አፕሪሺየት አድርጉ። የሆነ ነገር የምታዩትን ነገር አፕሪሺየት አድርጉ። ጭንቅላታችሁ ለቀቅ አድርጉት። ትራቨል አምባክ ብሎ አልነበር እንዴ ምናምን። አረ በቃ እንዴ አፕሪሺየት አድርግ። እየተፈጠረ ያለውን ነገር ምን ሆነ ነው እንደዚህ ጭንቅላትን ደደብ አታድርጉ። ማን የምር ይቀልኩኝ አይደል? ሜሲ ትናንትና ልክ አይደለም። ሎሴልሶ 90 ዲግሪ ላይ ቀረቀረበት ፍሪኪክ። በረኛው ምንም ማድረግ አይችልም። የሎሴልሶ ፍሪኪክ የሜሲ ላይ አይተውቅም ግን ማለት ነው በቃ ይልቀቅለት። ማን 39 ነው የመጨረሻ ዓለም ዋንጫው ነው ማግባት አለበት። ጎል ገብቷላ። ምን አይነት ጨዋታ ነው ግን አርጀንቲኖች እየተጫወቱ ያሉት? እግዚአብሔርን ዘንድሮ ለወርልድ ካፕ ያሰጋሉ። እኔ እየሰጓቸው ነው። ማን አንድ በልታችኋል እናንተ ይብቃችሁ። አጋስስ ምን አይነት አንተ እነዚህ ማ አይጠግቡም እንዴ? ውጋት የዓለም ዋንጫው ስጋት። ምባፔም 3ኛ ጌሙ ላይ አላገባም፣ ሃላንድም አላገባም፣ አልተሰለፈም። ሜሲ ግን አስቆጥሯል። አሁንም በ6 ጎሎች የዓለም ዋንጫው ቶፕ ስኮረር ነው። እኔ አሁንም ጎል ማስቆጠሩን ተውት፣ የጎሉን ኤክስጂ ዛሬም ፍሪኪክ ነው ያገባው። እኔ ማርያምን አሁን እያሳቀኝ ነው። እግዚአብሔርን ምንድነው ይሄ ሰውዬ ግፍ አይፈራም። በቃ እግዚአብሔርን ምንድነው? ፖርቹጋል እኮ 5 ጎል ነው ያገባችው። ሜሲ ግን 6 ጎል አግብቷል። ሃላንድ አላገባም፣ ምባፔ አላገባም። አረ ይዝለልህ፣ አረ አንዳንዴ ይዝለልህ ሊዮኔል። እኔ እግዚአብሔርን በፍጹም ሊዮኔል ሜሲ እዚህኛው ወርልድ ካፕ ላይ እንደዚህ ሻይን ያደርጋል ብዬ ጭራሽ ነው ያላሰብኩት። ፍሪኪክ ጭራሽ አሁን ናሆምን ብሎታል የአርሰናሉ ደጋፊ። በረኛው እንዴት እንደቆመ አይታችሁታል። ሮናልዶ ቢያገባ እንደ አይነት ፍሪኪክ አንዳንድ ደደብ የሜሲ ደጋፊ ረ በረኛ ምን አይደል አድንቅ። በቃ ይሄ የበረኛ ምናምን ችግር አይደለም፣ የአመታቱ ጥበብ ነው። በቃ በመሬት ሽኩልል አድርጎ ወሉ እኮ የተደረደሩት ይሸፍነዋል። ውትፍ አደረገል በቃ ስለሚችል ማለት ነው። እናንተ ሮናልዶ አንድርን ታርጌት መጥቶ ወጣ ያንን የማይረባ ፍሪኪክ ብላችሁ አሽፉ። በቃ ሜሲን ኢንጆይ አድርጉ ለብቻችሁ። እስቲ ያንን ፍቱት፣ ይሄንን አድንቁ። በቃ የምትወዱትን አድንቁ። ኧረ በስመ አብ እና ይለያል። መድኃኒዓለምን ይለያል። ለማንኛውም ይቺን የቴሌግራም ቻናል ተቀላቀሉ። አጠር ያለ መብላት የምትፈልግ ከሆነ ድርድር ያለ ነፍ ጨዋታ ምና ስንትና ስንት ኦድ የማይሆን ነገር ነው። በየቀኑ ግን ትናንሽ ኦድ የምትፈልግ ከሆነ ይቺን ተቀላቀል። ፒስ። እኔ የሜሲ ደጋፊዎች ይሄ ከላይ ነው። በቃ ዝም ብለን ተመርጠናል። ገባ አይደል? እኔ ምንድነው አንተ ዝም ብለህ ሁሌ ተደሰት ይባላል። እኔ ይባላል ማን የጎት ደጋፊ ስትሆን ተጫዋች የምትደግፈው ጎት ቤንች ሆኖ ተቀይሮ ገብቶ የሆነ ነገር እንደሚፈጠር ታውቃለህ። አረ ምንድነው መታገባው አንተ ሰው? አረ እንደ ኩዮች ይሁን እንዴ መቀጣት ጀመርክ ደግሞ አሁን። አረ በስመ አብ ምንድነው ምንለው አሁን? እሺ እኔ ቃል ራሱ የለም እኮ በቃ ሜሲ ሰው አይደለም በሚለውን ጨርስ እንጂ ሰው ነው ካለ ሌላ ነገር ገባ። ይሄ ምንም ቃል የለም። ማሪዬ ወደ ቀጣይ ራውንድ አልፈናል። ኬፕ ቨርዴ ቀጣይ ትመጣለች። በጣም የምወዳት ቲም ነበረች። ገባ አይደል? ያሳየችን ነገር በጣም ያበረኛው ምናምን ግን መጣሽ ጥሩ ሰዓት አልመጣሽ። ምንም ልንረዳሽ አንችልም። የሜሲ ደጋፊዎች ግን በቃ እንዳልኩ ከላይ ነው። ወደ ዘይድልኝ አጣፍጥብኝ፣ ወደ ዘይድልኝ። እኔ አይደለም ለሰው እኔ ለራሴ ማንሆንኩ ነውር አምባለጌ እኮ ስነ ምግባር እኮ አይደለም እኮ ያፈነገጠ እኮ ነው ከባህላችን እኮ። ምንድነው ይሄ ሰውዬ አይደለም እኔ የጋናውን ጠንቋይ ቢያገኘው ጎዳና ተተዳሪ ነው የሚያገኘው። ጎዳና ተተዳሪ ያደርገዋል። እኔ 100% ነው የምነግርህ። በቃ እኔ ማለት እንደው ፈጠሬት ለመስግን ቤንች ሞን ቋሚ ቢሆን የላውታሮንም ፒኬ የሌሲሶንም ቅጣት ተገባለና አትሪኩን ሰርቶ ሊወጣል ኖር የሚያቅመሰል ይሄ አለበት። አላህ ይስራውን ይስጠው። ከኔ አቅም በላይ ነው ይሄ። አርጀንቲና አሸንፋለች። ፈርስት ሃፍ ኖ ሜሲ ኖ ፕሮብሌም 2-0 አለቀ። ሰከንድ ሃፍ ሜሲ ገባች፣ ቅጣት የምትጸደይ ጎል አገባች ማለት ነው። ማጂሻን አርጀንቲኖች ግን በዚሁ ከቀጠሉ ማለት ነው ከምሬ ነው ብላችሁ ለዋንጫ ያሰጋሉ። የፈለገ ቢሆን ግማሽ ፍጻሜ ይገባሉ በዚሁ ከቀጠሉ ማለት ነው። ጸደይ ቲም ነው ያየነው። እንግሊዝን ጀመርን፣ ፖርቹጋልን ቀጠልን፣ አርጀንቲና ነው አነጋ ነው። እንዴት ነው ግን ያለም ዋንጫ እንዴት እየሄድላችሁ ነው? ነጋ አይን እያየ እግዚአብሔርን ከምሬ ነው ብላችሁ በቃ እንቅልፋችን ምንም ሳንተኛ
ለማንኛውም የአርጀንቲና ፋን የሜሲ ፋኖች ይመቻችሁ፣ እንኳን ደስ አላችሁ። አረ ሊዮ ግን አረ ተው እንዲ ምን አይነት ድንቅነት ነው? እሺ ቆይ እንዲ እነ ኤርሊንግ ብሮት ሃላንድ እነ ኪሊያን ምባፔ ዘመናችን ነው ብለው በሚፈዋከሩበት ጊዜ ላይ አንተ ግን በ39 ዓመት አሁንም ቶፕ ስኮረር ሆነ ማለት ነው። በእነሱ ዘመን ያንተ ዘመን እንደማያበቃ እያስመሰከርክ ትገኛለህ። ምን አይነት ተጫዋች ነህ ግን አንተ? እንዲ ተቀይረህ ገብተህም ጎል ማስቆጠርን አታቁም። በ39 ዓመት ከነዚህ በእድሜ ኦልሞስት እኮ በቃ የሆነ ከግማሽ ትንሽ ከፍ በሚሉ ተጫዋቾች ጋር ነው እየተፈዋከርክ የምትገኘው። ምን አይነት ሰው ነህ አንተ? አርጀንቲና ጆርዳን 3-1 በማሸነፍ እንግዲህ ወደ ጥሎ ማለፉ ኦሬዲ አራግጣ ነበር። ማለፏን ማራገጥ ትችላለች። ከኬፕ ቨርዲ ጋርም በጥሎ ማለፉ የምትገናኝ ይሆናል ማለት ነው። በዚህ ጨዋታ ላይ ሶስቱም የአርጀንቲና ጎሎች የተቆጠሩት ከሴት ፒስ ማለትም ደግሞ ከቆመ ኳስ ነበረ። የመጀመሪያውን ኳስ ሎ ሴልሶ ነበረ በቅጣት ምት ማስቆጠር የቻለው። ከዛ በኋላ ላውታሮ ማርቲኔዝ በፔናልቲ አስቆጠረ። ሊዮ ሜሲም ተቀይሮ ገብቶ እንግዲህ የመጨረሻ 30 ደቂቃዎችን ተጫውቶ ብቻ ቅጣት የምታስቆጥሮ ወጥቷል። በዚህ ዓለም ዋንጫ ያስቆጠራቸውን ጎሎች ወደ 6 ከፍ ማድረግ ችሏል። በኬሮር ያስቆጠራቸውን የቅጣት ምት ጎሎችም ወደ 72 ከፍ ማድረግ ችሏል። ይህ ሰው ግን በጣም ሊታመን የማይችል ተጫዋች ነው። እኔ በዚህ ሰው ዘመን ላይ በመፈጠሪ በጣም እድለኛ ነኝ። የምሬን ነው የምላችሁ። አሁን በቃ ምንም የቀረው ነገር እኮ የለውም፣ ግን ያለውን ሪካርዶች ከፍ ማድረግ ነው የተያያዘው ማለት ነው። ምንም በእግር ኳስ ይሄ ነው የምትሉት የቀረው ስኬት የለም፣ ግን ማን በየጊዜው አይገመት በየጊዜው የተለየ ሰው እየሆነ ነው የሚመጣው። ኤኒዌይ እናንተ ስለዚህ አርጀንቲና ናሽናል ቲም ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫን አትርሱ። ለሜሲ ደጋፊዎች ነው ይሄ ቪዲዮ። ይኸውላችሁ ሊዮኔል ሜሲ ማለት 39 ዓመቱ ድረስ እኩዮቹ ጋር የሚፎካከሩትን ሰዎች ጨርሶ አሁን ደግሞ ወደ መጪዎቹ እንደነ ኪሊያን ምባፔና እንደ ኤርሊንግ ሃላንድ አይነት ተጫዋቾች ጋር ፉክክር የጀመረና አሁንም በዚህ እድሜው ከነሱ ተሽሎ የሚገኝ ሰው ያልሆነ እግር ኳስ ዓለም ላይ ግን የተፈጠረ ድንቅ ፍጥረት ነው። ስለዚህ ይህንን ሰው አታወዳድሩብን፣ አንፈልግም። በቃ አታወዳድሩብን ከማንም ጋር። እኔ ማለት የሜሲ ደጋፊዎች ራሱ ከማንም ጋር እንዳታወዳድሩብን፣ ከማንም ጋር ስሙን እንዳታነሱብን። ምክንያቱ አይወዳደርማ። ታሪክ እየሰራ ያለ ሰው እኮ ነው። ገብቷል አይደል? እስከ 39 ዓመቱ በእድሜው አቅራቢያ ያሉትን ተጫዋቾች ይፎካከሩታል ተብሎ የሚጠበቁ ተጫዋቾች ከዓመታት በፊት ጀምሮ የረሳቸው ሰዎችን ጨርሶ አሁን ወደ መጪዎቹ እየገባ ነው። ከነ ያማል ጋር ነው የሚፎካከረው። ገብቷል አይደል? 6 የዓለም ዋንጫ ጎሎች በ3 ጨዋታ ትበለው። 2ቱን ቋሚ ጀመረ፣ 3ኛውን 30 ደቂቃ ተጫወተ። ተአምር በቃ እግር ኳስ ማለት ነው። ምስክርነቷን መስጠት ማቆም አልቻለችም። ገብቷል? 22 መስክራ አሳይታ ነበረ፣ አልተቀበላችሁትም፣ ተንገዳገዳችሁ። እስካሁን ድረስ ግን ምስክርነቷን አላቆመችም። እግር ኳስ ማለት ነው። እግሩ ስር በገባች ቁጥር መመስከሯን አሁንም ትቀጥላለች። ማንም አያስቆመውም፣ ራሱ መቆም እስካልፈለገ ድረስ። ወሬ የለም፣ ተግባር ብቻ። ሊዮኔል አንድሬስ ሜሲ ኩቺቲኒ በጣም ነው የማመሰግነው። ክበርልኝ።